አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላማችሁ ባላችሁበት ይብዛ ማለት ነው። ውድ ቤተሰቦቼ እኔ ጠፍቻለሁ። ስለዚህ በጠፋሁበት ተመልሻለሁ። አልሐምዱሊላህ ማለት ነው። እንግዲህ በህይወት ያለ ሰው እዛ በቃ እዚህ ካለን እዛ ካልሄድን ማለት ነው። እዛ ሲላችሁ በስነ ስርዓት ስሙን ሲጠራላቸው አኼራ ካልሄድና ዱንያ ላይ ካለን እንመጣለን ማለት ነው። ምንም ብንጠፋ እንመለሳለን ማለት ነው። ባላህ ፍቃድ ተመልሻለሁ። አልሐምዱሊላህ የጠፋሁበት በቂ ምክንያት ነበረኝ። እንግዲህ መጣው ማለት ነው። ስንት አመት የለፋሁበት ግን በሁለት ወር ነው መሰለኝ፣ ከሁለት ወርም በላይ ነው። በጣም ሰዓቱም ቀንሶብኛል። እንግዲህ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ ያላረጋችሁ ሰዎች ዛሬ እንግዲህ ወደ ጉዳይ ሲመለስ አቤላ ዛሬ መርዶ ተናገረው ማለት ነው። አቤላ እንደምታውቁት የአብርሃም ጓደኛ እንበላችሁ፣ በቃ በጓደኛ እንውሰደው፣ ጓደኛ ነው እንበለው ማለት ነው። አብሮ አደጉም እንበለው ማለት ነው። እንግዲህ ባለፈው ተትላንት ወደ መሰለኝ አቤላን ሄርሜላና አብርሃም እንግዲህ ተጫውቶበት ነበር ማለት ነው። ተራው ነው መሰለኝ። አዎ ተጫውቶበት፣ ችግር የለም ብድር መልሱለት ማለት ነው። ስለዚህ ምንድነው ያሉት? እችን ልጅ አምጥቶ እንግዲህ በሳም የሚነበበው አንተን እንደምታፈቅርህ ነው፣ በአንተ የሚነበበው አንተ እንደምትወዳት ነው ብሎ ሁለቱም አብርሃምና ሄርሜላ እነዚህን አስማምቷቸው ነበር ማለት ነው። እቺም ልጅ ደግሞ እሺ የሚል ነገር ቢላ ነበር ማለት ነው። አጋጣሚ ሆኖ ዛሬ እቤቱ ድረስ መታ አንኳክታ በር ላይ ቆማ አልገባም ብለው እንግዲህ መርዶ ነገረችው ማለት ነው። ይሄ መርዶ ምንድን ነው? እኔ በቃ ፍቅረኛ አለኝ፣ በቃ ባለፈውም በቃ እንደዚህ ሲላሉኝ ነው ብላ ነቃችና በእንቅልፏ ያን ቀን ተኝታ ነበር መሰለኝ። በነገራችን ላይ ያን ቀንም በቃ የሆነ ሼም ይዟት ነበር ማለት ነው። መሬት ነበር የምታየው። በቃ አይን አፋር ሆና እንደውም የድሮ ሰው ኬት መጣ እያልኩ ነበር ማለት ነው፣ ቪዲዮአቸው ሲያይ ማለት ነው። እንደዛ አይነት ነገር ሆና ነበር። ለካ እሷ ፍቅረኛ አላት። አቤል እንትና ሄርሜላንና አብርሃምን ፈርታ ነው በሰዓቱ። አው እኔም ጋር አለ ተባብሎ እንትን ተብሎ ነበር ማለት ነው። ዛሬ ደግሞ መርዶውን በስነ ስርዓት ነግረዋለች። እኔ አልገባም ብለዋለች። ግቢ ብሏትም ነበር። ለመግባትም ፍቃደኛ አልሆነችም። ሰውም ጠብቆኛል ብላ ለመንገር ብቻ ነው የመጣችው። የነገረችው ግን እሱ እንድትነግሪው ከመጣሽ ለምን ራቆት መሄድ አስፈለገ ማለት ነው? ለምን አቤላን ለማሻፈት ነው እንደ ራቆትሽ የመጣሽው? የዘራችሁ ነው እንደ ራቆት መሄድ ማለት ነው። የሄርሜላ የዘራና እንደ ራቆት መሄድ ማለት ነው። ስለዚህ አንቺ ፍቅረኛው ልትሆኚ ካልፈለግሽ፣ ይሄንን ነገር ልትናገሪው ከፈለግሽ ግን የተናገርሽው ነገር ደስ ብሎኛል። እሱ እንዳለ ሆኖ ለምን ራቆትሽ መጣሽ ማለት ነው እሱ ጋር። ስለዚህ ይሄንን ኤክስ ብዬዋለሁ። ግን እንዳይጎዳ ፈልገሽ ብዙ እንድትራመዱ ስላልፈለግሽ በጊዜው መናገርሽ ይሄ ኦራይት ብዬሻለሁ። ራቆትሽ እንዳለ ሆኖ የሰው ልጅ ደግሞ ሲለብስ ነው ከላይ ሲያምር ነው ውስጡ ያማረው የሚሆንለት ማለት ነው። ስለዚህ ከላይ ሳንለብስ ራቆታችን ሄደን ጥሩ ነገር ብናወራ ጥሩ ነገር ብንሰራ አይመስልም እንደኔ አመለካከት ማለት ነው። ልብስሽን ራቆትሽን ጡትሽን ራቆትን አድርገሽ እሱ ጋር መርዶ ለመንገር መምጣትሽ ይሄ ጥሩ ነገር ነው ብዬ አላስቡም። እውነት ለመናገር መልበስ ይቀድማል ማለት ነው። ራስን መደበቅ ይቀድማል ማለት ነው። መቼም የተኛውም ሃይማኖት የተኛውም ትምህርት ራቆታችሁ ሂዱ የሚል ትምህርት የለም። የተኛውም ሃይማኖት እንደዚህ ራቆታችሁ ላይ ሚዲያ ወጡ የሚል እንትን የለም ማለት ነው። ስለዚህ እሱን እንዳልኳቸው ኤክስ ብያታለሁ።
አቤላ እንዳይጎዳ በጊዜ መንገሯ ጥሩ ነው። እኔ ፍቅረኛ አለኝ ያን ቀን እንዲፈርቼ ስለነበረ እንደዚህ ስላሉኝ ብላለች። ይሄ እሱ ኦኬ እናመሰግናለን። አንድ ወንድ ልጅ አንድ ሴት ልጅ የተረገመች ቢሆን ነው እንጂ አንዱ ጋር ፍቅረኛ ይዛው ሌላው ጋር ደራርባ ብትይዝ ፈጣሪም ሰውም ይረግማታል እንጂ ምንም ውጤት ስለሌለው እንግዲህ በጊዜ መናገርሽ ጥሩ ነው። ይሄንን ኦኬ ብያለሁ ደጋግሜ ማለት ነው። እንዳይጎዳ ፈልገሽ ነው፣ ብዙ እንዳትራመዱ ፈልገሽ ነው። ይሄ ጥሩ ነገር ነው ያደረግሽው ማለት ነው። ራቆትሽ እንዳለ ሆኖ ማለት ነው። ስለዚህ አቤላ መርዶህን ተቀብላ ወደ ሄርሜላ ጋር ተመለስ ማለት ነው። ከሄርሜላ ትንሽ ተጃጃሉ ማለት ነው። በቃ መጃጃል ትወዱ የለ እንደ ያካሌ ሚስት ናት። ያካሌ ሚስት ማለት አይቻልም መሰለኝ። በቃ እዛ ሄደ ተጃጃል። በቃ አንዱን ታመጣልካለች ሄርሜላ። ግድ የለህም አንተ ጓደኛ አይደል? አንተ ለሄርሜላ ሰታሃት የለ እንዴ? እሷም ደግሞ በቃ ያንን ውለታ ለመክፈል ነበር እቺን ልጅ አመጣችልክ። እቺ ልጅ ደግሞ ሰው ያላወቀው ነገር፣ ሄርሜላ ያላወቀችው ነገር፣ አብርሃም ያላወቀው ነገር እንግዲህ ፍቅረኛ አላት ማለት ነው። እንዳለ ደግሞ ስላላወቁ ነው እንደዛ ያደረጉት ማለት ነው። ይቅርታ እንግዲህ አቋርጬ ነበር። ውድ ቤተሰቦቼ መርዶውን ሰምተዋል ማለት ነው። እሱም ደግሞ አመስግኖ ነው የተቀበላት ማለት ነው። ቤቴ ማተሽ ስለነገርሽኝ አመሰግናለሁ ብሏታል ማለት ነው። ውድ ድንቅ ሆናችሁ ቤተሰቦቼ በቃ ትመለሳላችሁ፣ ታበረታቱኛላችሁ ብዬ ተስፋ አደርጋለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ፣ ክፉ አይንካችሁ። በሰው ሀገር ደግሞ ወጥቶ የቀራ ሳይሆን ሰላም ለሀገራችሁ ያብቃችሁ።